በቅድሚያ ትላንት ምሽት በተደረጉ ጨዋታዎች የተመዘገቡ ውጤቶችን እንመልከት። በክለብ ዓለም ዋንጫ ቤኔፊካ ባየር ሙኒክን 1-0 በሆነ ውጤት ማሸነፍ ችለዋል። ቤኔፊካ ብቸኛውን የማሸነፊያ ግብም አንድሪያ ሼልድሩፕ ነበር ማስቆጠር የቻለው። ውጤቱንም ተከትለው እንግዲህ ባየር ሙኒክም ቤኔፊካም ከምድብ ማለፋቸውን አረጋግጠዋል። ከዚህ ምድብ የወደቁት ኦክላንድ ሲቲና ቦካ ጁኒየርስ ደግሞ ያደረጉ ጨዋታ 1-1 በሆናቸው ውጤት ነው ሊጠናቀቅ የቻለው። ኦክላንድ ሲቲዎች በሁለት ጨዋታዎች 16 ያህል ግቦችን አስተናግደው ከተረመረሙ በኋላ ትላንት አንድ ግብ ማስተናገዳቸውን ተከትሎ ግን በሶስት ጨዋታ 17 ያህል ግቦችን አስተናግደው አንድ ግብ ቢያስቆጥሩም ትላንት ግን ቢያንስ ከሽንፈት ተርፈው ያቸው ውጤት ሊያስመዘግቡ ችሏል። ሌሊት ላይ በተደረጉ ጨዋታዎች ደግሞ ኢኤስ ቱኒዝ ከቼልሲ ጋር ያደረጉ ጨዋታ በቼልሲዎች 3-0 አሸናፊነት ተጠናቋል። ቼልሲ ግቦቹንም ቶሲን አዳራቢዮ፣ ሊያም ዴላፕና ተቀይሮ የገባው ታሪክ ጆርጅ ደግሞ ባለቀ ሰዓት የማሳረጊያዋን ግብ በ32967 ደጋፊዎች ፊት ለፊት ማስቆጠር ችሏል። ዴላፕ በምዕራብ ለንደኑ ክለብ የግብ ደግሞ አካውንቱን የከፈተበትን ግብም ነበር ማስቆጠር የቻለው። ዴላፕ አደጋ ፈጣሪ ተጫዋች መሆን እንደሚችልም በፊት መስመሩ ላይ እያሳየ ነው የሚገኘው። ኒኮላስ ጃክሰን አሁን ላይ ደግሞ በቅጣት እንደማይገኝም የሚታወቅ ጉዳይ ነው። በትላንቱ ጨዋታ ግን ኤንዞ ማሬስካ ከዚህ ቀደም በፊላዴልፊያ በነበራቸው ጨዋታ የአየር ጸባዩ ተጽዕኖ ፈጥሮባቸው ሌሊት ላይ እነ ኮል ፓልመርን በውድድሩ ከፍተኛ ግብ አስቆጣሪያቸው የሆነውን ፔድሮ ኔቶንና ሪካርድ የሆነ ፈራሚያቸውን ሞይሰስ ካይሴዶን አሳርፈው የገቡበትም ጨዋታ ነው የነበረው። በአጠቃላይ የ8 ጨዋታ ተጫዋች ቅያሪ አድርገው የገቡበት ጨዋታ ነበር። በሞቃታማው ጨዋታ ሰሜዎቹ በጨዋታው ግን የአፍሪካ ተጋጣሚያቸውን ሲረቱ ከትልቅ ጨዋታ ብልጫም ጋር ነው የነበረው። 74% ያህል የኳስ ቁጥጥር ነበራቸው፣ 16 ደግሞ ሙከራዎችን አድርጓል። ኢኤስ ቱኒዞች በነገራችን ላይ በጨዋታው ምንም ኢላማውን የጠበቀ ሙከራም ያላደረጉ ቡድን ነው የነበሩ። ስንቋጨው ግን ቼልሲዎች ምድባቸውን ከፍላሚንጎ በመቀጠል ሁለተኛው ነው በማጠናቀቅ ወደ መጨረሻ 16 ያለፉ ሲሆን በቀጣይ በመጨረሻ 16 የፖርቹጋሉን ክለብ ቤኔፊካን የሚያገኙ ይሆናል። ኤልኤኤፍሲ እና ፍላሚንጎ ደግሞ አንዳቸው ሆኖ ውጤት ተለያይቷል። በምድቡ ፍላሚንጎና ቼልሲ ሲያልፉ ኤኤስ ቱኒዝና ሎስ አንጀለስ ደግሞ ከምድቡ ተሰናባሽ ቡድን ሆነዋል። ሌሎች ጉዳዮችን መመልከትን ቀጥል። የፈረንሳዩ ክለብ ኦሎምፒክ ሊዮን ከፈረንሳይ ሊግ ወደ ሊግ 2 በይፋ እንዲወርዱ ተደርገው ወርዷል። በፈረንሳይ ከሚገኙ ስላለ ክለቦች መካከል አንዱ የሆኑት ሊዮኖች ባለባቸው የፋይናንሻል ችግርና እዳ ምክንያትም ነው ይህ አስደንጋጭ ውሳኔ ተወስኖባቸው የተገኘው። ከዚህ ቀደም እንኳን ሲገለጽ 500 ሚሊዮን ዩሮ በላይ እዳ ያለባቸው ቡድን ነበሩ። ባለፈው ዓመት እዳቸውን ሪፖርት ሲያድጉ ወደ 500 ሚሊዮን ዩሮ እዳ እንዳለባቸው ተገልጾ ነው የነበረው። ይህንን ለማስተካከል ደግሞ በኢግል ፉትቦል ግሩፕ የተያዘው ይህ ቡድን የተለያዩ ነገሮችን ሲያደርጉ ቆይተው ነው የነበረው። ለምሳሌ የዚህ ክለብ ባለቤት የሆኑ ጆን ቴክስተር በክሪስታል ፓላስ ያላቸውን 43% ያህል ድርሻ ከትላንት ወዲያ መሸጣቸው ይታወቃል። ቢሆንም ግን ችግሩን ሊያሟላላቸው ወይም ሊቀርፍላቸው አልቻለም ማለት ነው። ሊዮኖች በዚህ የዲኤንሲጂ ውሳኔ ላይ ግን ይግባኝ መጠየቅ ይችላሉ ተብሏል። ውሳኔው ከጸና ግን ሊዮኖች በ2025/26 የውድድር ዓመት የሚጫወቱት በፈረንሳይ ሊግ ሳይሆን በፈረንሳይ ሊግ 2 ላይ ይሆናል ማለት ነው። በእውነቱ ይህ ግዙፍ ክለብ እንደዚህ ሲሆን ለመስማትም አሳዛኝ ዜና ነው የሚያደርገው። ሞናኮች 2 ዝውውርን አረጋግጠዋል። አንደኛው ዜና የፖል ፖግባ መመለስ ዜና የተረጋገጠበት ነው። ፖል ፖግባ ወደ ሞናኮ የሚያደርገውን ዝውውር ከሰሞኑ ፉት መርካቶ ከዘገባው ላይ ያሰፈረ ቢሆንም ከዚህ በኋላ ግን እውቁ ጋዜጠኛ ፋብሪዚዮ ሮማኖ ደግሞ ሂርዊጎ በማለት አረጋግጦታል። እስከ 2027 ድረስ በሚያቆይ ውልም ነው ፖግባና ሞናኮ ከስምምነት የደረሱት። በነጻ ዝውውር ሞናኮ የሚደርሰው ፈረንሳዊ አማካኝ ተጫዋች በቀጣዮቹ 24 ሰዓታት ውስጥም ወደ ሞናኮ ይበራል ተብሏል። ይህ ዝውውር ግን ለፖል ፖግባ ሙያው ዳግም እንዲያንሰራራም ከተጠቀመበት የሚረዳው ነው የሚለው። በጣም ትልቅ ችሎታ ኖሮት ነገር ግን ከሜዳ ውጭ ያሉ ነገሮች የሚሸውዱት የቀድሞው የማንቸስተር ዩናይትድ እና የዩቬንቱሱ ኮከብ ተጫዋች የነበረው ፖግባ እንደሚታወቀው በአበረታች ንጥረ ነገር ከተያዘ በኋላ ለ18 ወራት ያህል ታግዶ እንደቆየ ይታወቃል። እንደውም ታግዞ ወይም ተረድቶ ነው እንጂ መጀመሪያ የታገደው ለ4 ዓመታት ያህል እንደነበር የሚታወቅ ጉዳይ ነው። ከዛ በኋላ ያቀረበው ይግባኝም ነው ቅጣቱ ወርዶለት ወደ 18 ወራቶች ያህል እገዳው እንዲቀንስ ያደረገው። ይህ እገዳውም ካለቀ በኋላ ደግሞ አሁን ላይ ያለ ክለብም ይገኝ የነበረ ተጫዋች ነው የነበረው። ከዩቬንቱስ ጋር
ያለውን ውል ደግሞ በዲሴምበር 2024 ላይ የቀደደው ፖግባ አሁን መዳረሻው ሞናኮ መሆኑ ተረጋግጧል። አሁን ምናልባት በሞናኮ ነገሮችን ሊቀይርበት የሚችልበት እድልን ነው ያገኘው። ለ2 ዓመት በሜዳ ላይ ኳስ ያልነካው ፖግባ ይዝውር በቀጣይ ዓመት በቻምፒዮንስ ሊጉ እንዲጫወትም የሚያስችለው ነው የሚሆነው። የዓለም ዋንጫ አሸናፊው በነገራችን ላይ ፖግባክ ምንም እንኳን ፈረንሳያዊ ቢሆንም በሙያው በፈረንሳይ ሊጋ ግን ተጫውቶ የማያውቅም ተጫዋች ነው። አሁን ለመጀመሪያ ጊዜ በሞናኮ በፈረንሳይ ሊጋ ይጫወታል ማለት ነው። በሌላ በኩል ሞናኮች የአንሱ ፋቲንም ዝውውር አረጋግጧል። የክንፍ ተጫዋች አንሱ ፋቲን ሞናኮን የሚቀላቀለው ሌላኛው ተጫዋች ነው። ፋቲ የፈረንሳዩ ክለብ የሚቀላቀለው ግን በውስጥ ውሰት ውል ነው። በውሉ ላይ ግን የመግዛት አማራጭ አብሮ ተካቶበታል። አንሱ ፋቲ አርብ የሕክምና ምርመራውን ለማድረግም ነው ቀጠሮ የተያዘለት። በባርሳ ግን አዲስ ውል ፈርሞ ነው ወደ ሞናኮ በውሰት ውል የሚያቀና የሚሆነው። ብራዚላዊ ቄንጠኛ ኔይማር በሳንቶስ ያለውን ውል አድሷል። ኔይ በሳንቶስ እስከ 2025 መጨረሻ ድረስ የሚያቆየውን አዲስ ውል ስክሪፕቶና ወረቀትን በማገናኘት ፈርመዋል። ይህ ማለት በጃንዋሪ ወይም በጥር ወር ላይ ማለትም በቀጣይ ዓመት ነፃ ወኪል ይሆናል ማለት ነው። 33 ዓመቶች ባሳለፍነው ጥር ወርም ላይ ነበር ወደ ልጅነት ክለቡ ሳንቶስ በድጋሚ ተመልሶ የነበረው። ነገር ግን በተደጋጋሚ ጉዳቶች እየተሰቃየ እንደሚገኝ ይታወቃል። ለቀጣይ ዓለም ዋንጫ በዚህ ጉዳቱ ደግሞ ጸሎት ማድረግ ያለበት ተጫዋች ነው። በብራዚል ከካርሎ አንቸሎቲ ደግሞ ማበረታቻ የደረሰው ተጫዋች ነው። ዶን ካርሎ በብራዚል አብረው እንደሚቆጥሩት እሱንና በየትኛውም የሜዳ ክልል መጫወት እንደሚችል ሜሴጅ ወይም ቴክስት እንደላኩለት ነው ከዚህ ቀደም የተገለጸው። ኔይማር ሳንቶስ በድጋሚ ከደረሰ ጊዜ ጀምሮ እንኳን በዚህ ተደጋጋሚ ጉዳቱ ምክንያት 12 ጨዋታዎችን ብቻ ያደረገ ሲሆን 3 ግቦችን አስቆጥሮ 3 ደግሞ ለግብ የሚሆኑ ኳሶችን አመሻሽቶ ማቀበል የቻለ ተጫዋች ነው የነበረው። ኔይማር አርብ ደግሞ ወደ ልምድ ይመለሳል ተብሎ የሚጠበቅ ተጫዋች ነው። በሆድ ህመም ምክንያት ያለፉት 2 የክለብ ዓለም ዋንጫ ጨዋታዎች የመለጡት ኪሊያን ኤምባፔ በቀጣይ ሎስ ብላንክሶቹ የመጨረሻ የምድብ ጨዋታቸውን ከአርቢ ሳልዝበርግ ጋር ሲያድጉም ለጨዋታው የመድረሱ ነገር አጠራጣሪ እንደሆነ እየተዘገበ ይገኛል። ኤምባፔ ሆስፒታል ገብቶ የወጣ ተጫዋች እንደሆነ የሚታወቅ ጉዳይ ነው። ከባድ የሆድ ህመም ነው ነገር ግን የገጠመው። በዚህም በሽታው እንደጎዳውና እንደተመለከትኩት አንድ መረጃ ደግሞ ከሆነ ፈረንሳዊ አጥቂ በዚህ ህመም ብቻ በአንዴው 5 ኪሎ ግራም ያህል እንደቀነሰ የስፔኑ ጋዜጣ ማርካ አስነብቧል። ምን ያህል በህመሙ እንደተጎዳ ትልቅ ማሳያ ነው። በልምምር ላይ ሲታይም ልክ እንዳልሆነ በደንብ ያሳብቃል እየተባለ ነው የሚገኘው። አሁን ላይ ግን ጂሙን እየቀጠቀጠ የሚገኝ ጨዋች ነው። በሳንቲያጎ በርናቢው በመጀመሪያው ውድድር ዓመቱ በ56 ጨዋታዎች 43 ያህል ግቦችን ያህል በማስቆጠር በግሉ ምርጥ ብቃትን ያስመለከተው ኪሊያን ኤምባፔ በቀጣይ የሸቢ ያለውን ሰው ቡድን በቀጣይ በዕለተ አርብ ወይም ከነገ በስቲያ በዕለተ አርብ ሳልዝበርግን ሲገጥሙ ኤምባፔ ይኖራል አይኖርም የሚለውን እንግዲህ አብረን የምንመለከት ነው የሚሆነው። ኒውካስል ዩናይትዶች አንቶኒ ኤላንጋን ለማዛወር 45 ሚሊዮን ፓውንድ ጥያቄ ቢያቀርቡም የማይክ ባይሶቹ ጥያቄ ግን በፎረስቶች ውድቅ ተደርጎባቸዋል። ኖቲንጋም ፎረስቶች ኤላንጋ እንደማይሸጥ ባላቸው አቋምም ላይ ጸንተው ነው የተገኙት። የኤዲ ሃው ቡድን ግን በዚህ ክረምት በስኳዳቸው የቀኝ ክንፍ አጥቂ ለመጨመር እየተመለከቱ የሚገኙ ቡድን ናቸው። በዚህም የፍላጎታቸው አይናቸውን ኤላንጋ ላይ እንዲጥሉ ቢያደርጋቸውም ጥያቄያቸው ግን ተቀባይነት አላገኘላቸውም። ፎረስቶች ተጫዋቹን የመሸጥ ሀሳብ እንደሌላቸው ግልጽ አድርገውላቸዋል የተባለው ይህ ፈጣን ተጫዋች በተጠናቀቀ የውድድር ዓመት በፎረስቶች ቤት በጣም አሪፍ ጊዜንም ነው ሊያሳልፍ የቻለው። በሊጉ ብቻ 6 ግቦችን አስቆጥሮ 11 ደግሞ አሲስቶችን ያስመዘገበ ተጫዋች ነው። ወደ ሴንት ጄምስ ፓርክ ቢያመራ ኖሮ ደግሞ ለኤዲ ሃው ቡድን ቀኝ ክፍሉ አፕግሬድ ሆኖላቸው ነው ይገኝ የነበረው። ለጃኮብ መርፊ አፕግሬድ ይሆናል ተብሎ ነው በስፋት የሚገመተው። ይህ ቡድን ባለፈው ክረምትም ኤላንጋን ግን ለማስፈረም መሞከራቸው የሚዘነጋ አይደለም። አሁን በዚህ ዝውውር ላይ ግን መቀጠል እንዳለባቸውና እንደሌለባቸው በቀጣዮቹ ጊዜያት የሚወስኑ ይሆናል ተብሏል። በነገራችን ላይ ኤላንጋ ቢሸጥ የተጫዋቹ የቀድሞ ባለቤት የሆኑት ማንቸስተር ዩናይትዶች 20% ያህል ድርሻ የሚያገኙበትም ስምምነት አላቸው። ኖቲንጋሞች ደግሞ ተጫዋቹን ከሸጡ እንኳን ሊሸጡ የሚችሉት ከ60 ሚሊዮን ፓውንድ በታች ባልሆነ ዋጋ ነው ተብሏል። ኒውካስሎች ግን የኤላንጋ ዝውውር ካልተሳካላቸው እንደ አማራጭ የበርንማውዙን አንቶኒ ሴሜንዮንና የዌስትሃም ዩናይትዱን ሙሐመድ ኩዱስን መያዛቸው ተገልጿል።
የመጨረሻ ላድርግና አድማጮች በቅርጫት ኳስ ወይም በባስኬትቦል ዜና የኤንቢኤ ፋይናል ፍጻሜውን ወደ ሰኞ ሊነጋ ሲል በኦክላሆማ ሲቲ ሳንደሮች አሸናፊነት መጠናቀቁ ይታወቃል። ስለ ጨዋታው ሰኞ ዕለት ስንመለከተውም እንደነበር የሚታወቅ ጉዳይ ነው። ታዲያ በዚህ የፍጻሜ ጨዋታ ሽንፈት ባስተናገዱት ኢንዲያና ፔሰርሶች በኩል ኮከባቸው ታይረስ ሃሊበርተን ተጎድቶ ገና በመጀመሪያው ኳርተር መውጣቱ ይታወቃል። የሱ መውጣት ደግሞ ለፔሰርሶች መሸነፍ ትልቁ ምክንያት የነበረና የጨዋታውን ፉክክር ያደበዘዘውን ሆኖ ነበር ሊገኝ የቻለው። በአሳዛኝ ሁኔታ ከባድ ጉዳት ያስተናግደው ሃሊበርተን በፍጻሜው ጨዋታ የኦኬሲ ጨዋች የሆነው ሼይ ጊልጌስ-አሌክሳንደር እንዳዘነም ሲገልጽለት ነው ከጨዋታው በኋላ የነበረው። ወደ ዋና ነጥባችን ስንመለስ ግን ሃሊበርተን ያስተናገደውን ጉዳት ተከትሎ ያለው አፕዴት ነገር ምንድነው? ቀዶ ጥገና ማድረጉ ይታወቃል። ግን አሁን ነገሩ የከፋ እንደሆነ እየተገለጸ የሚገኝ ሲሆን የኤንቢኤ ቀጣይ የውድድር ዓመት በሙሉ ሊያመልጠው እንደሚችል እየተዘገበ ይገኛል። ቶሎ ቢመለስ እንኳን የቀጣይ የውድድር ዓመት አብዛኛው ጨዋታዎች የሚያመልጡት ነው የሚሆነው። ፔሰርሶች ረጅም ጉዞ ከተጓዙ ብቻ ማለት ነው። የ5 ዓመቱ የ2 ጊዜ ኦልስታር ከ8 እስከ 10 ወራት ያህል እንደሚርቅ ነው እየተገለጸ የሚገኘው። ለማስታወስ ያህል ከዚህ ቀደም 2019 ኬቨን ዱራንት ለጎልደን ስቴት ዋሪየርስ በሚጫወትበት ጊዜ ይህ ሃሊበርተን ያስተናገደው ተመሳሳይ ጉዳት ገጥሞት በኤንቢኤ ፋይናል ላይ አስተናግዶ የነበረው ይህ ጉዳት ሙሉ የውድድር ዓመቱን እንዲያመልጡ አስገድዶት ነው የነበረው። ለታይረስ ሃሊበርተን ጉዳቱን ቀላል ያድርግለት ግን ከማለት ውጪ ሌላ ማለት የምንችለው ነገር አይኖርም። ነገር ግን ከባድ የሆነ ጉዳት ስለሆነ ለረጅም ጊዜ ከሜዳ እንደሚርቅ ነው እየተገለጸ የሚገኝ